ወአለይኩም ሰላም እንዴት ናችሁ? እንዴት አደርሽ? አልሐምዱሊላህ ደህና ነኝ። አሁንም እንቅልፍ አበዛሽ። ድሮ እንቅልፍ የለሽም ነበረ። እንግዲህ እንዲህ ነው የሰማነው ለሪፖርቱ ምናምን እ እውነት ነው ጌታ ሰው ኧረ የአላህ ባሪያ ነው የሚባል ፖለቲካ ስሰራብሽ። አይ ችግር የለም። አንቺ ጓደኛሽን ለምንድን ነው የማትመክሪያት? ማ ስንት ጓደኛ ነው ያለሽ? አንዳንዴም ትዝላለች እንጂ በቃ መምህር ምናምን እንዲያታስጨንቅ እንዴ? ኧረ አቃጠሉኝ እኮ ተው እስኪ እስቲ አንድ ጥያቄ እንጠይቅሽ። ንገሪን ያገኘሽውን ነገር ምናምን ነገር ዛሬ አካፊን እስቲ። እንዲያቲ እኔ እኮ ከላይሽ ላይ አይደለም ያለሁት። እንዲያቲ ንገሪን እስቲ፣ ወይስ ይቅር ሌላ ቀን ለወገኖቻችን በማስረዳት ጉዳይ ጉሮሮ ሁላ ተዘጋ እኮ ጃ። እንደው ጉሮሮሽን በወሰዱብሽ። ማን አንቺ አስረጃ ያደረገሽ? እንዲህ ደሜን እንዳፈላሽ የት አባሽ ይበልሽ? እንደው በቀጠቀጦሽ። እኔ አንድ ጥያቄ ለጠየቃት እንደው መቀጥቀጥ ነው። እቺን እንደው በትልቁ እናርጋትና ስንቀጠቅጣት ነው። አንቺን ማን አስተማሪ ያደርግሽ? እየዞርሽ አንቺ ወንጌላዊ ተክሉ ነሽ፣ ኡስታዝ ዳሪያ ነሽ። በል ግባላት። እሺ ሰላም አለይኩም ዳሪ። ወአለይኩም ሰላም። እኔ አንድ በጣም አጭር ጥያቄ አለኝ እና በቃ ልክ እስልምናን ስትቀበዩ በመቀበል ፕሮሰስ ውስጥ እያለሽ በጣም በቃ ክው ያልሽበት ኢንሲደንት ምንድን ነው? ለማለቴ እዚህ ውስጥ ነው የነበርኩት ምናምን ልትይበት የቻልሽው ምንድን ነው? አንድ ያስደነገጠሽ ነገር ማለት ከወጣሁበት እምነት ነው የምትለኝ? የሆነ በራልኝ ያስባለሽ በቃ የሆነ ሲኖች አሉ በራልኝ ያልሽበትና አንዱ ለምሳሌ ባለፈው ሀዊ ቃልን የጠየቀቻት ጥያቄ ሀዊ ጥያቄውን ድገሚው በእኔና ቃልን የጠየቅሻት እንዴት ነው? እሷ ብትኖር አሪፍ ነበረና አንድ መለኮት ነው ያለው። ያ አንድ መለኮት ተወልዷል ወይ ስትላት አዎ አለች። ስለዚህ ያቺ አንድ መለኮት አብ ወልድ መንፈስ ቅዱስ ከሆኑ አብ መንፈስ ቅዱስ ተወልዷል ማለት ነው። አይ አልተወለደም። በእውነት እኔ በጣም ነው የደነገጥኩት። በደንብ እንደውም ሀዊ ብታብራራልኝ ደስ ይለኛል። ሰላም አለይኩም ሀዊ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወዴ እንዴት ነሽ? አለሁልሽ ደህና ነኝ። አለን አልሐምዱሊላህ። አልሰማሽም? ባይዘዌ ሀዊ እዚህ ስትቀመጥ ሌላ ቦታ የተንሸዋቀሽ ነው። እዚህ የለችም። ስጋዋን ነው እዚህ ጋር። በኋላ ትጠይቀውና ስጋው ይነግራታል። መንፈሷ ሌላ ቦታ ነው እና ድገሚላት ጥያቄዋን። አይ ባለፈው የጠየቅሻት ቃልን ታስታውሻለሽ? መለኮት አንድ ነው የተወለደው አብ ወልድ መንፈስ ቅዱስ ነው ወይ ያልሻት? ቃል የኦርቶዶክስ አማኟን የጠየኳት ጥያቄ በኦርቶዶክስ አስተምሮት አንድ መለኮት ነው ያለው ይሉናል፣ በአካል ሶስት ነው ይሉናል። እሺ ብለን ተስማማንና ኦኬ ማርያም መለኮትን ወልዳለች ብላችሁ ታምናላችሁ ስንላቸው አዎ መለኮትን ወልዳለች በስጋ ይላሉ። እኔ በስጋ የምትለው ነገር ለየት ያለ ነገር የሚያመጣ ነው ይመስላቸው። በስጋ አዎ መለኮትን ወልዳለች። እሺ ጥሩ። አብ ወልድ መንፈስ ቅዱስ በመለኮት አንድ ነው ትላላችሁ። ስለዚህ የአንዱን መለኮት ነው በስጋ የወለደችው ወይ?
አይ ይላሉ። እስከ ትንሽ ጊዜ ለመከራከር አይ ይሉና ኦኬ የኢየሱስን የወልድን ብቻ መለኮት ነው በስጋ የወለደችው ሲባሉ ደግሞ አይ እንደዛማ አይደለም፣ በመለኮት አንድ ናቸው፣ አይነጣጠሉም ይላሉ። እሺ ካልተነጣጠለ አብ ወልድ መንፈስ ቅዱስ በመለኮትነት ማለት ነው። እሺ በአካል አልተወለዱም፣ በመለኮት ግን ማርያም በስጋ ወልዳቸዋለች ስንል በስተመጨረሻ እንግዲህ አዎ አለች ማለት ነው። እና ግን እንደ ኦርቶዶክስ አስተምህሮት በመለኮት የተወለደ ወልድ ብቻ ነው ብሎ ነው የሚያምኑት። ስለዚህ በቃ አሁን ምንድነው የሆነው? የወልድና የመንፈስ ቅዱስና የአብ መለኮት ተነጣጠለ። ካልተነጣጠለማ በቃ ማርያም የስላሴ እናት ሆና ታርፈዋለች ማለት ነውና እንደዛ ነበረ። ትክክል ሀዊና ይሄ በጣም ነበረ ለራሴ በጣም እንዳስብ አደረገኝ። ይሄ ነው አንዱ ዮኒ ወገናችን ማለት ወንድሜ ወገናችን አልወጣልሽም ወንድምሽ ሆኗል። እሺ አንድ ደግሞ አንድ ፖለቲካ ላስተውል። እኔ በነገራችን ላይ በጣም ብዙ ሰው ፖለቲካ ሲሰራ ይቻለው። ፖለቲካ የሚያምርበት ሰው ዴቭ ነው፣ ዴቫቻ ማለት እና ምን እንዳለ ታውቃላችሁ? መቅዲና ሄዱ ነበሩና ያው እንግዲህ እንደሚታወቀው እነዚህ ሁለት ልጆች በጣም ምርጥ ጓደኛና እህትና እህት ነበሩ። ያው መቅዲ አሁን እህትነቱ ይበቃሻል ብላ ወገኗ አርጋታለች። እንግዲህ በቅርቧ መልሳ እህቷ እንደምታረጋት ተስፋ ካለ በኋላ ሰው በዚያ አያቆምም። ምን ቢል ጥሩ ነው? ዳሪያ ተብሎ ስም ወጣላት ከተባለ በኋላ ፍሬንድ ደግሞ በነገራችን ላይ ኤዱን ያወጣችልኝ ምናምን አለች፣ ክሬዲት ለመስጠት። ከዛ ተነሳና ምን አለ፣ ያው ለዳሪያም ስም ያወጣችላት እሷ ናት። ያው በቅርቡ ደግሞ እሷም ስለምትሰልም ያው ስሟን በእጇ ላይ ይዛ ይታየኛል አላለም። አይ ዴቭ ነፍሱ አይማርም። እና እንትና ዮኒ ይቀጥልሽ። እሺ አንድ ጥያቄ ደግሞ መጠየቅሽ ይሄንኑ ጥያቄ ሆነና ከስርዓቶች ውስጥ ስታይ እንዲህ ይሄ ስርዓት ብለሽ ያስደነገጠሽ በቃ እንዴት ምናምን ይሄ እንዴት ይሆናል ያልሽው? እንደ ሀሳብ ዮኒና ዳሪያ ማለት ነው። ዳሪያ ላይ ጥያቄ ባታበዙ እንደው እንደ ሀሳብ ማለት ነው። ዳሪያ እየተማረች ነው በክርስትናው በእስልምናውም ምንም ጥያቄ ባትጠይቋትና እሷም ባትጠይቅ አሁን ላይ እሷ ያለባት መማር ነው። ከወጣችበትም አሁን ወደ መጣችበት ከሁለቱም ላይ ገብታችኋል እንትን ማለት አለባት። መጀመሪያ ቁጭ ብላ መማር አለባት። በተለይ እስልምናው ስለ ክርስትናም ደግሞ ወታለች። ብዙም ባትጠይቋት ወደኋላ ገና ነው ለመጠየቅ ብዬ ነው። ትንሽ ጊዜ ስጧት፣ አታፋጧት። የሀዊ የፖለቲካ ግባት መሆናችን ነው የሚያሳዝንን። እኛም በትልቁ አድርገን ልንቀጠቅጣት እናዘጋጃታለን። ሀዊ መተው ቸለሰችበት እኮ አይደለም ዮኒ፣ እኛ እኮ ማለት ነው አሁን መቅዲ ምንድን ነው የሆነችብን? ዳሪያ መቅዲ ያልኩኝ ዳሪያ አሁን ምንድን ነው የሆነችብን? ከሀቢ ጋር እኮ እንስማማለን፣ ግን ፍጹም ትጠይቃለች፣ ፍጹም አትጠየቅም። አሁን ሀቢ ራሷ አሁን እኛ ላይ ነው ጉልበቷን እየተወጣች ያለችው። እኛ ልንጠይቅ ስንል ታስቆመናለች። ሌሎች ሲሆኑ ግን ለምንድን ነው የማታስቆሚያቸው? አይ ሁሉን ወራሽ ባደረገች በስተመጨረሻ በእኔ ተናግራ ነው እንጂ እውነት ለመናገር እሷ መጠየቅ እንዳልፈለገች እንዲሁ ገብቶኛል። እኔም በሷ ስለምኖር ማለት። ስለዚህ ዳሪያ ካሁን በኋላ ሌላ ቦታ ስትጠየቅ ብናገኛት ከአንቺ ራስ አስቆመሽናል። ዳሪያ ተስማማሽ? እንዳትወርዱ አንቺም እንዳትጠይቁኝ እንደገና ደግሞ ስለወጣሁበትም ስላለሁበትም አሁን እየተማርኩኝ ነው። እረፍት ላይ ነኝ በያቸው ማለት ነው። ከፈለሽ አዳምጪ፣ የትም እየገባሽ ችግር አይሰሙሽም። አንቺም አትስሚያቸው። ሚውትሽን እንዳታነሽ። ይኸውልሽ ዳሪያ ሲሉሽ ጸጥ በሌለ ሙድ አልሰማሁም አሉ እያልሽ ማይክሽን እንዳታነሽ። እውነት ለመናገር አሁን የምትማሪበት ጊዜ ነው። ሀሳብሽ የሚበታተንበት አይደለም። አንቺ አሁን ጠንከር ማለት ነው ያለብሽ። ገና አንቺ አሁን ያው ጡጦ ነው የሚያስፈልግሽ። ገና ጥርስም አላወጣሽም። ገና ድድን ያለሽ ጥርስ ክታወጪ ምንም መልስ እንዳትሰጪ ለማንም። ሀዊ ገና ድድ ያለው እንክብካቤ ያስፈልጓል አይደለ? አዎ እናንተ ፈትፈት እያደረጋችሁ ማጉረስ ነው እንጂ ጣል አርገሻታል። የሆነ ጥያቄ መስጠት አይደለም። ጣል አርገሻታል። ገና በድድ ያለችን ህፃን ልጅ
ጣል ጣል አረግሻት ጥርስ እንዳላት አርገሽ? አይ እውነት ለመናገር ጣል አላደረኳትም። ባይሆን ኃላፊነት ለሰው ሰጥቼላታለሁ። በወኪል እየሰራው ነው። ወኪል ይባላል አንድ ሰው እና እርስ በርስ ያው ረቂቅ አለ፣ ጠንከር በሰል ጠፈፍ ያለ እስልምና ላይ ጃም አለ ከሰለምቴ። ሌላም ካለ አስገብታችሁ እዛ ላይ አቅማችሁን ማሳየት ትችላላችሁ። ኦኬ። አይ አሪፍ ሀሳብ ነው። አክቹሊ እንስማማበታለን። በነገራችን ላይ እንደተባለው ነው። እኔ አሁን አክቹሊ ስንጠይቅ ምናምን ነገር ያው እየተጠየቀች ስላየን ያው እኛም የምንችል ከሆነ ብዬ ነበር። ግን እንደ ሀሳብ አሪፍ ነው። እንትን ነው ክርስትና አክቹሊ አሁን እኮ ምንድን ነው መሰላችሁ መማሩ አለመማሩ ብቻ ሳይሆን ገና አሁን የእስልምናዋን ጥፍጥናው ነው እያጣጣመች ነው ያለችው። አሁን ገና ቫኬሽን ላይ ያለችው ማለት ነው። እስልምናን ተቀብላ ላይክ አሁን ኢንጆይ እያደረገችው ነው ያለችው እና ትንሽ ከቫኬሽን እስክትወጣ ድረስ እንትን ማለት ነው። እና እኔ መቅድዬ እንደ ሀሳብ የምነግርሽ አይ ቲንክ እንዲህ ራሱ ጭቅጭቅ ያለበት ቦታ ራሱ ባትቀመጪ እኔ እንደ ሀሳብ ማለት ለመሰሽ ያደክምሻል። ይሄ ቫኬሽንሽን ያበላሽብሻል። እኔ አሁን አንድ ጊዜ ትዝ ይለኛል ከወንድሜ ጋር ሐዋሳ ሄደን ስልኬን በቃ እንትን ብዬ ነው ያልኩት፣ ጠመዛዝዤ ነው የሄድኩት ማለት ነው። ለምን የሆነ ሰፈር ይደውልልኝና አሁን ለምሳሌ የሆነ ቀን ስልኬን ከፈትኩት ማለት ነው። ከዛ ሲስተር ደወለች ስላት አንተ ሰማያዊውን ጆኬት ነው ያስቀመጥከው፣ ቆይ ደብቀህ ሄድክ ምናምን ነው። ከሞን እኔ ቫኬሽን ውስጥ ሆኜ ስለ ሰማያዊ ጆክ መጠየቅ አለብኝ? ፍትህ ነው? ሀዊ ኮመንት ይመስልሻል? ያው ቫኬሽን ላይ ነው ያለሁት እኔ ሀይቁን እያየው ነው ምን እያልኩ ነው። መነጽር ቀይሬ ያለው ስለ ጆክ ተጠይቀኛለች ደውላ ማለት ነው። እና ይሄ ሰማያዊ ጆክ ማይበት መነጽር የለኝም ማጥራት እኮ እና ደውላ ምን ትለኛለች? ወጥ እየሰራው ነው እና ሽንኩርቱ ከወጡ በኋላ ነው ከወጡ በፊት እኔ ምን አገባኝ? እኔ ቫኬሽን ላይ ነኝ። ከሞር ሲስተር አታዝግኝ አልኳት። እና የሆነ ደውሎ ምናምን ስለ ዕቁብ ስለ ዕድር ያወሩኛል። እና ቫኬሽን ላይ ስላለው ሰው ደግሞ ቫኬሽን ላይ ሲሆን ማይንዱ ነፃ መሆን አለበት መጀመሪያ፣ ከዛ በቃ ያጣጥመዋልና ወላሂ እስልምና እኔ ትዝ ይለኛል የመጀመሪያ የሰለምኩ አካባቢ አሁንም አለ አክቹሊ እና የሰለምኩ አካባቢ የሰላት የእስልምናው ቫይቡ ምናምን እንዴት ደስ እንደሚል ማለት ነው። እና እሱን እያጣጣምሽ ስለሆነ ይሄ እሱን የምታዳምጭበት ቦታ ምክንያቱም እንትን እኮ ነው ሰው ምንም እኮ የሚጣፍጥ ምግብ ቢበላ እኮ ቢርበው ማለት ነው ጥፍጥናውን እኮ አያውቀውም፣ ጥጋቡን ነው የሚያስተውለው። ገባችኋል? እና ጥፍጥናን የምታውቁት የሆነ ረጋ ብላችሁ ጊዜ ሰጣችሁት ቃስ ብላችሁ እየበላችሁት እያንዳንዱ ጉርሻ እንትን እያላችሁ ትዝ የሚላችሁ ከሆነ ልጅ ላይ ይሄ በሀገራችን ላይ እንትን የብስኩት እጥረት በነበረበት ጊዜ ማለት ነው። እና ትዝ ይለኛል ከሲስተር ጋር ብራዘር ጋር ብስኩት ተገዝቶልን እያንዳንዱን ብስኩት እያሳዘኑን ነው የምንበላቸው። ያሳዝኑናል። በጣም ይጣፍጥ። እያንዳንዱ ብስኩት ጋጥ ጋጥ እያደረግን ከፋፍለን ቆርጠን ምናምን ነገር ምናምን፣ ምክንያቱም ጥፍጥናው ማለት ነው። እንደውም ትዝ ይለኛል ምን እናደርጋለን፣ ሁላችሁም ታደርጉታላችሁ እርግጠኛ ነኝ። ሁሉንም ብስኩት የበለው መስዬ ሁለት ከኋላ ኪስ ይደብቃል። ከዛ እነሱ ከጨረሱ በኋላ አውጥቻ አስቀናቸው ነበር። ያለቅሱ ነበር። ለእናት በለሱ ሌላ ሰጠሹ ምና እሱ አስቀምጦት ነው። እኔም ቢያ ሌላ ግዥ እንዲ እኔ እኮ የለም ጨርሻለሁ። በቃ ግብ ሁሉም ሰው እንዲህ ያደርገዋል። እና በቃ እንደዚህ ነው መጀመሪያ ሲሆን ጥፍጥናውን በደንብ እንትን ማድረግ አለብንና አንቺም እንደዛ አድርጊ። እስልምናሽን ጥበቅ። ይሄ ግርግር ውስጥ እንትን አትበይ። እኔ አክቹዋሊ ብዙም እንዳልጫንሽ ብዬ ነው፣ ግን የኔ ኦፒኒየን ትንሽ ከገር እኔ ትዝ ካለሽ ሀዊ የሰለመንኩ አካባቢ የተወሰኑ ሳምንቶች ቆይቼ ወጥቼ ነበር እኮ እኔ ጠፋሁ እውነት። እና ከባድም ጊዜም ነው ጥሩም ጊዜ ነው። እና ይሄ ቫኬሽን ላይ ስለሆነ ያለሽው አንቺ አሁን ሞር ብስኩቱ ላይ ምናምን ብታተኩር ያሪፍ ነው። ኡስታዝዬ መጥቷል። ሰላም አለይኩም። ኡስታዝ ያስተምሩናል፣ ግን መዋለን እናስተናግዱ። ይህ መዋለ ደግሞ ዝም ብሎ ይወጣል። ኡስታዝዬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ኖት ኡስታዝ ኢማም አሊ? አልሐምዱሊላህ። እንዴት እንደምወዶት እኮ ያውቃሉ። ጀዛከላ አውቃለሁ በደምብ። እንዴ እርሶ ሲናገሩ በቃ ጸጥ ይበል፣ ዓለም ጸጥ ትበል። ምንም ባታወራ፣ መኪኖቹም ይቁሙ፣ ወፎቹ ምናምን ተጠረቃቅመው የሆነ ስርቻ ይግቡ። ገባችሁ? እና እሺ እንትን እሺ ና ገባ መዋለ
ኡስታዝ ሙዓለን እናስተናግደውና እስኪ ጥሩ ነገር ያስተምሩናል። አንደበታቸው ደስ ይላል ወላሂ ሲያወሩ ይሁን አለው የሆነ ነገር ሰምቲንግ ዲፈረንስ ማለት ነው። ሙዓለ ሰላም ነው። እንዴት ናችሁ? እንዴት ናችሁ? አለው የታላቁ ጓደኛ የእሱ ጓደኛ ስለሆንክ ነው በጣም ፍሪ እንዲያደረግኩት። ደህና ነህ? አለና ታላቁ እንዴት ነህ? ሰላም ነው አልሐምዱሊላህ። ደህና ነህ አንተ? እግዚአብሔር ይመስገን። ስማ ሙዓለ አሁን አንተ በአንተ ኦርቶዶክስ ነህ? ኦርቶዶክስ ነኝ። አንተ ውስጥ መለኮት አለ እንዴ ሙዓለ? በእናንተ ትምህርት ለማወቅ ያክል አንተ ውስጥ ስትል እኔ አንተ ውስጥ አሁን ኢየሱስ ውስጥ መለኮት አልነበረ? እኔ ጋር ያለው እና እሱ ጋር ያለው አንድ አይደለም። ኦኬ ግን ራሱ መለኮት ስለሆነ ነው እኮ አገባ። አሁን ለምሳሌ ሰውነቱ መለኮት አይደለም? ግን መለኮት ግን አለው፣ ተዋህዷል ከመለኮት ጋር እኮ። አሁን እሺ ችግር እሺ፣ ማርያም ማህፀን ውስጥ መለኮት ነበረ? በስጋ ኦኬ። አንተ ውስጥስ መለኮት አለ? ሁሉም ቦታ ይገኛል። አሁን መለኮት አንተ ውስጥ አለ? አንተ ውስጥ አለ መለኮት? አንተ ውስጥ አለ መለኮት? ሁሉም ቦታ አለ። ፈንክሽን ያደርጋል? ኧረ ተው ይሄን ጊዜ በአማርኛ ብለው። እሺ እንትን ይላል ይሰራል? አንተ ውስጥ ያለው መለኮት ይሰራል ማለት ምን አይነት ስራ? ለምሳሌ አንተ ውስጥ መለኮት ካለ ለምሳሌ ግን ይቅርብ። እሺ ለምሳሌ ዝሙት ሰራክ ልበልክ እና ዝሙት ስትሰራ መለኮቱ በቃ ጸጥ ብሎ ነው የሚቀመጠው አንተ ዝሙት እየሰራክ ከአንተ ጋር? በምንድን ነው ቆይ በምን እንደሚኖር ግን እናውቃለን እኮ አሁን እኮ እሺ አስረዳኝ። እኔ አሁን የመንፈስ ቅዱስ ማደሪያ ወይ ደግሞ የመለኮት ባህሪ ተካፋይ ልትሆን ትችላለህ መጽሐፍ ቅዱስ ግን እኔ መለኮት አንተ ውስጥ አለ ወይ ነው ጥያቄው። አይ ቲንክ ጥያቄውን አልተረዳሁም መሰለኝ። መለኮት ሁሉም ቦታ ይገኛል። አንተ ውስጥ አለ? አንተ ውስጥ አለ። ስለዚህ አንተ አሁን ዝሙት ስትሰራ መለኮቱ በቃ ዝም ብሎ ይቀመጣል አንተ ውስጥ አይከለክልህም። በቃ ችግር የለውም ለሱ። ስትሳደብ መጥፎ ነገር ስታደርግ መለኮት እስቲል ነው አንተ ውስጥ አለ። እሱ በነፃ ምርጫ የማደርገው ነው። ስለዚህ እኔ በነፃ ምርጫ የማደርገው እኔ ውስጥ አይገባም ማለት። ስለዚህ አይገደውም ማለት ነው መለኮት። አሁን ልጠይቅህ ጥያቄ አለ። አይደል? እሺ እኔ ግን ይህንን ለማወቅ ነበረ እኮ በቃ ከኔ የሚሻሉ ወንድሞች ስላሉ እነሱ እኮ ስትመልስልኝ ነው። አንተ እኮ መለስከው። አሁን መልሱን አላቆም ካልከኝ ችግር የለውም የሚያውቅ ሰውን እንጠይቃለን። እሺ አላቆም። እሺ በቃ ጠይቅሽ። እሺ ሀቢቢ ቀጥል። ሳሂህ ቡኻሪ 11:25 ላይ ያለው እስኪ ምንድን ነው ሀሳቡን ንገረንና ካወቅነው እንመልስለን፣ ካልሆነ መምህሮች ሲመጡ። እሺ ከቆሮንቶስ ልጆች አንዷ መታ እንትን ትለዋል ለነቢያችን መሐመድ እንትን ትለዋለች፣ ሰይጣን ትቶሃል ትለዋለች። እና ከዛ አላህ ደግሞ እኔ ያልተወኩህም ብሎ ያወርዳል። አይ ቲንክ 93 ሱራ መሰለኝ። እኔ እንጃ እኔ አላውቀውም። ወይ በቃ በኋላ አስተማሪዎች ሲመጡ ትጠይቃለህ። እሺ አቢብ። እሺ ላይ ኡስታዝ ኢማም አሊ የሚሉት ነገር ካለ ጥያቄው በስትክክል አልጠየቀም ነው ስለመናገር አውቆ እንዳይረዝም ብዬ ነው። ጥያቄውንም በኋላ በስነ ስርዓት ይጠይቅና ተከፍቶ ምናምን ወደ ሌላ ነገር እንታ ቁጥሩን ማስረጃውን ምክንያቱም አጠያቀም ሐዲሱ የሚለውን ስላላልክ ልትል የፈለከውን ገብቶናል። ግን ይዘውና ጥያቄውን ስታነበው ምናልባት መልሱን እዛው ላይ ልታገኘው ስለምችል ግን ካልገባህ ደግሞ በደንብ እንዲያብራሩልህ ጥያቄውን ከነ ማስረጃው ይዘና እንዳይረዝም ብዬ ነው እንትን ያልኩት። ለዛ ነው። ቆይ እስቲ በቃ ኡስታዝ ኢማም አሊ ቀጥሉ፣ ሌላ ሰው ስለሌለ። ግን ይህንን ጠይቁ፣ መለኮት እናንተ ውስጥ የሚለው ማለት ነው። ጥያቄውን ጠይቁ። አለ ይሏቸዋል። ማለሽ የሚለው ልጅ አስገባው አንድ ቁጥር ጽፎልሃል። ምን የፈለገን ፕሮፋይል ያደረገው ኢንቫይት አረኩት እንትን አላለም፣ አይመልስም።
ሂሳብ እየሰራ ነው መሰለኝ ኮመንት ላይ። እሺ ኡስታዚ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ኖት? እንዴት ናችሁ? አለው። እስቲ ስለ እስልምና ጥፍጥናና ይሄ ማለት እስልምና ሃይማኖት በጣም በቃ የሚያስደንቁትን የሚወዱትን የሚገረሙበትን ነገር እስቲ እንደው እንካችሁ ይበሉ። መርሐባ ጀዛከላሁ ኸይር። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ወዐላ አሊሂ ወአስሐቢህ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ። ምንድን ነው መሰለህ እስልምና ውስጥ እኔ በጣም ከሚያስደስተኝ ከሚያስደምመኝ ሐቂቃም ደግሞ ጉዳዩ ራሱ ትክክልም ነው። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ምን ይላሉ መሰለህ? የሰው ልጅ ቅድም ያልከው ነገር አለ፣ የሚሰማው ነገር አለ፣ የሚደሰትበት ነገር አለ፣ የሚጣፍጠው ነገር አለ፣ የሚያረካው ነገር አለ። የተለያዩ ጉዳዮች አሉትና ኢማን ወይም ደግሞ እምነት የሚባለው ነገር አርኪ ነው፣ አስደስቻ ነው። ባለቤቱን ጥግብ ያደርጋል። ምን ሲሆን ነው የሚያጠግበው? ምን ሲሆን ነው የሚያስደስተው? ምን ሲሆን ነው የሚያረካው? የሚለውን ሲገልጹ እንዲህ ይላሉ። ዲነን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ረሱላ ይላሉ። ዛቀ ማለት ቀመሰ። ምንና ማን ከተባለ መረዲየ ቢላሂ ረበን በአላህ ስብሓነሁ ወተዓላ ጌትነት ላይ የተስማማ የወደደ የረካና በቃኝ ጌታ መሆን ያለበት እሱ ነው፣ የእሱ አምላክነት በቂ ነው ብሎ የወደደ ሰው የኢማንን ጥፍጥና ቀመሰው አሉ። ወይም የኢማንን ጥፍጥና ቀምሶታል አሉ። በአላህ ጌትነት መውደድ ማለት ምንድን ነው ከተባለ የእሱ ጌትነት ጌታ ላይሆን ይችላል፣ እንዲህ ነው የሚያስብል ጉዳይ አይደለም። አርኪ ነው፣ በቂ ነው፣ ሊመለክ የሚገባው ጌታ ነው። ከዚህ በላይ የሚደረግለት ነገር የለም እንጂ ቢሆንም ሁሉ ነገሩ ለሱ የሚደረገው ሁሉ ነገር አያንስበትም። አያችሁት? ለምን ከተባለ አላህ ስብሓነሁ ወተዓላ ጌትነቱን ሲገልጽ አምላክነቱን ሲያረጋግጥ አምልኩኝ ብሎ አዋጅ ሲል ከኔ ውጭ የሚመለኩ አካላቶች አይረቡም፣ ለአምልኮት የሚያበቃ አንድም ባህሪ የላቸውም ብሎ ደካማነታቸውን በተለያየ መንገድ ነው አላህ የሚገልጸው። አንዳንድ ጊዜ ፍጡር ናቸው ይላል። አንዳንድ ጊዜ አይሰሙም፣ አይለሙም፣ አያዳምጡም፣ አይጨብጡም ይላል። ሌላ ጊዜ ደግሞ የተፈጠሩ ናቸው ይላል። ሌላ ጊዜ ለአምላኪዎቻቸው አንድም ነገር ማበርከት አይችሉም ይላል። አንዳንድ ጊዜ የፈጠሩት ነገር የለም ይላል። አላህ እሳ ከተባለ ሲፈልግ እኛን ይሄ አካላችሁ ላይ ያለው ማን የሰጣችሁ ሲለን፣ ሲፈልግ ደግሞ ሰማዩን መሬቱን ተመልከቱት ሲለን፣ ሲፈልግ የከለራችን የቋንቋችን መለያየት የኔው ተአምር ነው ሲለን፣ ላ የኔ ነው ያለ ማንም የለም። ሲፈልግ ሰማዩን ተመልከቱት ሲለን፣ ሲፈልግ መሬቱን አስተውሉት ሲለን፣ ሲፈልግ ተጓዙ እስኪ አስተውሉ፣ እስኪ ተመልከቱ፣ ስራዬን አድንቁ፣ ስራዬን ታዘቡት ይለናል። ስለዚህ እንዲህ ያለውን ጌታነቱን ተቀብሎ አምላክነቱን ተስማምቶ በዚህ የወደደና የረካ ሰው የኢማንን ጥፍጥና ቀምሷል አሉ። ቀጠሉና ምን አሉ? ወቢልኢስላሚ ዲነን ይላሉ። ከሃይማኖት በኩል ደግሞ በእስልምና ሃይማኖት የተስማማና የወደደ ሰው የኢማንን ጥፍጥና ያ አላህ ስብሓነሁ ወተዓላ ብቸኛ የሆነው አምላክ የሚመለክበት ስርዓተ ህጉ የሚፈጸምበት
በሱ አዋጅ ሰዎች የሚዳኙበት የት ላይ ሆነው ነው? ምን ላይ ሆነው ነው? የቱን ይዘው ነው? የሚሆነው መታወቂያቸው ወይም ካርታቸው ወይም ፓስፖርታቸው እስልምናን ይዘው ነው የሚመለከው። የሱን ጌትነት የሚረኩት፣ በሱ ጌትነት የሚደሰቱት፣ በሱ ጌትነት ተስማምተው የኢማንን ጥፍጥና የሚያገኙት እምነቱ እስልምና ላይ ሆነው ነው። ለምን ከተባለ የሚመለከው ብቸኛ አምላክ ነው። የሚመለከው እሱ ብቻ ነው። ለአምላክነቱ ምንም የሌለው መሆኑን በተለያዩ መንገዶች አይተን ከእውቀታችን፣ ከጊዜያችን፣ ከእድሜያችን በተለያየ ጊዜ ያልገባን እንዲገባን በሚያደርጉ መንገዶች ነው እሱ ራሱ አምላክነቱን ያስቀመጠልን እና በእስልምና ሃይማኖት የተስማማ አሉ። ቀጠሉና ሶስተኛው ምን ይላሉ? እነዚህን ነገሮች የአላህ ብቸኛ አምላክ የሚረጋገጥበት የእስልምና ሃይማኖት ደግሞ ሃይማኖቱ ራሱ እንዴት መሆኑ የሚታወቅበት በማንና እንዴት ለሚለው ማረጋገጫ ወቢሙሐመድን ሰለላሁ ዐለይሂ ወሰለም ረሱላ ይላሉ። በሙሐመድም በኔ መልእክተኝነት የተስማማና የረካ ሰው የኢማንን ጥፍጥና አግኝቷል ወይም ቀምሷል ይላሉ። ለምን ቢባል በአላህ ጌትነት የተስማማ በእስልምና ሃይማኖት የረካና የፈቀደ በዚህ ስርዓት የኖረ ሰው የእነዚህ የሚታወቁት በምንድነው ከተባለ በነብዩ መሐመድ አለይሂ ሰላቱ ወሰላም ነው። እሳቸው ያመጡት ነው ማለት አይደለም። የነበሩት የነብያቶችን ስርዓት ያ የደበዘዘውን አቧራ ያቦለለበትን ትቢያ ወይም ደግሞ ሌሎች ቆሻሾች በተለያዩ አጋጣሚዎች መተው የተጫኑትን አራግፈው ረስታችኋል ልክ አይደላችሁም ብለው ኢብራሂም ያሉት እንዲህ ነው ብለው ሙሳ ያሉት እንዲህ ነው ብለው ዒሳ ያሉት እንዲህ ነው ብለው ያ የነበረውን ስርዓት የመጨረሻው መልእክተኛ በእሳቸው መልእክተኝነት የተስማማ ሰው የኢማንን ጥፍጥና አግኝቷል አሉ። በዚህ ሐዲስ መሰረት የሰው ልጅ እምነት የሚባለው ነገር ዝም ብሎ ተይዞ ውስጥ ላይ ምንም አይነት መልእክት የሌለው ስሜት የማይሰጥ ባዶ የሆነ አይደለም። የሚወራረድ ነገር አለው፣ የሚጥም ነገር አለው፣ የሚያረካ ነገር አለው። ውስጥ ላይ ባለቤቶቹን የሚሰጠው ስሜት አለ። አያችሁት? የሚሰጠው ስሜት አለ። ሐቂቃ እንደውም አንዳንዶች ምን ይላሉ? ይህን ጥፍጥና ይላሉ ሌሎች ነገሮች ያየናቸውን የቀመስናቸውን ነገሮች ለሰዎች እንኳን ላልቀመሱት ላላዩት ማስረዳት ይቻላል አሉ። ለምሳሌ አንድ ሰው እንዲህ ያለ ነገር በጣም ይጣፍጣል ብለን ለመግለጽ እሱን ሊተካ የሚችል ወይም እሱ ጋር ይቀራረባል ጣዕሙ ብለን ያሰብነውን እንዲህ ይላል ብሎ ሰው ማስረዳት ይችላል አሉ። አማ ጧዕሙል ኢማን የኢማን ጥፍጥና ግን አሉ የሚሰጠው ልዩነት ስላለ እንደ ሰዎቹ መቅረብ፣ እንደ ሰዎቹ አረዳድ፣ እንደ ሰዎቹ ግንዛቤ፣ እንደ ሰዎቹ ትኩረት ስለሚለያይ ይላሉ ለሌሎቹ ማስረዳት በጣም ይከብዳል አሉ። አያችሁት? ለምሳሌ ብንወስድ ሐቂቃ የሌሎቹን ሰዎች መባከን፣ የሌሎቹን ሰዎች መንከራተት፣ የሌሎቹን ሰዎች ድክመትና ምስነት የተረዳ ሰው የሚያመልኩት ነገር አላረካቸው ብሎ ያንንም ሲያዩት ስሜት አይሰጥ፣ ያንንም ሲያዩት ስሜት አይሰጥ፣ ያንንም ሲያዩት የሚያስቸግር፣ ያንንም ሲያዩት የማያጠግብ የሆነን ሰው ሲያይ እንደዚህ ያለ ሰው ከውስጡ የሚፈጠርበት ስሜት ሲተኛ ደስ አይለው፣ ያን ሲያስተውለው አያረካው፣ ስለዛ ጉዳይ ሲያስብ አጥጋቢ ምላሽ አያገኝ፣ እንደ መፍትሄ አድርጎ የሚያስበው እንደው ዝም ነው ይሆናል። ዝምታ ደግሞ መፍትሄ አይደለም። የበለጠ እንደውም አንድ ሰው ታሞ አንድ ሰው ሰላም አጥቶ ልርሳህ ቢለው ችግሩ ራሱ አይረሳም። አማ አላሁ ዐዘ ወጀል አላህ እሳ ከተባለ ለአምላክነቱ ሂሳብ እንስራ ብንል ለአምላክነቱ በቂ ማረጋገጫ ያለው ነው። ቀን ላይ ስንመለከት ፀሐዩን ብናይ የኔ ነው ተአምሬ ነው
ሲለን እናየዋለን። ማን ነው እንዲህ ያደረገ ብሎ ሲያናገረን እንሰማለን። በቁርአኑ መሰረት ማለት ነው። ሌሊቱን እንመልከተው ብንል የኔ ተአምር ነው ይላል። አሁንም አላህ Subhanahu Wa Ta'ala ጨረቃዎችን ጨረቃንና ከዋክብቶችን ብንመለከት እንደዛው ያናገረናል። የዚህ ባለቤት አዳ ሊመለክ አይገባም? የዚህ ባለቤት አዳ ልንሰግድለት አይገባም? የዚህ ባለቤት እጃችንን አንስተን ጌታዬ ለማን ትሰጠኝ ለማን ትተወኝ አንተ ነኝ ያንተ ነኝ ጌታዬ እባክህ ልንል አይገባም? እናምንበታለን። ውስጣችን ይሄም በማለቱ ብቻ ይረካል። ሐቂቃ ይሄም በማለቱ ብቻ ይረካል። አያችሁት? የሱ ምላሽ መስጠት አለመስጠቱ ጉዳይ አይደለም። እንዲህ ለሆነው ጌታ ዝቅ ማለት፣ እንዲህ ለሆነው ጌታ አሽከር ለመሆን፣ እንዲህ ለሆነው ጌታ አንተ ነህ ጌታዬ የኔ ባለቤት፣ አንተ ነህ ጌታዬ የኔ አድራጊ ፈጣሪ ሰሪ ወሳጄ አምጪ አንተ ነህ፣ ማሬ ቀጪ አንተ ነህ ማለት ራሱ በጣም ያረካል። ለምን ካላችሁ የሰው ልጅ ሌሎቹ አካላቶች የሚማጸኑትንና የሚያድናቸውን እንኳን በቅጡ አልተረዱም። አያችሁት? ፈልገውም አላገኙም። አንዳንዶቹም ገና ፍለጋም አልጀመሩም። ሐቂቃ አላጣሩም፣ አልጠየቁም፣ አላስተዋሉም፣ አልሰሙም። እንደውም አነጋጋሪ መሆኑም ያሉበት ነገር አንድ ቀንም አስበውት አያውቁትም። ድፍን አድርገው ምንም የሌለባቸው መስለው ሁሉን ጉዞ የጨረሱ መስለው ፋይላቸውን የዘጉ መስለው እግራቸውን ዘርግተው ቁጭ ብለዋል። ብዙ መንገድ እየተጠበቀባቸው፣ ብዙ ማጣራት እያለባቸው፣ ብዙ መማር እያለባቸው፣ ብዙ ውጣ ውረድ እያለባቸው የያዙትን ነገር የቤታቸውን ካርታ በደቡቡ በሰሜኑ ምስራቅ በዘመናምን ብለው ሁሉ በየቦታው የኛነታቸውን የባለቤትነት ስሜት ተሰምቷቸው አረጋግጠው ተቀምጠው ስለያዙት ሃይማኖት፣ ስለሚሄዱበት ዓለም፣ ስለሚያመልኩት ጌታ፣ ስለነሱ ማንነት ግን ምንም የሚያውቁት ነገር የለም። አያችሁት? እንዲህ ያለ ዕዳ ጉድ ያለበት አካል እንዴት ደስታ ይሰማዋል? ሐቂቃ ግን አላህ ነው ጌታዬ። ማን ነው እሱ ቢባል እንዲህ ያለው ይሄን የሰራው ይሄን ያመጣው ይሄን ያረገው ይሄን የሚያረገው? አላህ እኮ የሰው ልጆችን ከመምጣታችን በፊት ሱብሃንአላህ አልዓዚም እንዴት እንደመጣን የኛን ውጣ ውረድ ስለሱ ማድረግ ያለብንን ህይወታችን ላይ አጥፊዎች ናችሁ የዚህ አይነት እድል ተከፍቶላችኋል ብሎን ከሄዳችሁ በኋላ እንዲህ አይነት ንዳም አላችሁ ያለን መጨረሻ የተሳካለት የታደለው ውጤታማ የሆነው እንዲህ ያለ ማረፍ ያለው ብሎ የነገረን፣ በተቃራኒ የሆነው ደግሞ እንዲህ አይነት ችግር ውስጥ ነው የሚገባው ብሎ የነገረ። ተው ሁሉንም ተመልከቱት፣ ሁሉንም አስተውሉት ያለውን ጌታ አውቆ ከመጀመሪያው ሰው ለፈስፋሳ እንኳን ቢሆን ደካማ እንኳን ቢሆን ማንን መለመን እንዳለበት ማወቅ ትልቅ ነገር ነው። ሐቂቃ መለመን ሲያስፈልገው ማንን መለመን እንዳለበት ይቅር በለኝ የሚለውን አካል አውቆ መቀመጥ፣ ማምለክ ሲፈልግ ማን መመለክ እንዳለበት ይሄን የተረዳ ሰው ሐቂቃ ትልቅ እርካታ ነው ያለው፣ ትልቅ ስሜት ነው ያለው፣ ትልቅ ጣዕም ነው ያለው። ስለዚህ ይሄ ጣዕም ሁላችንም ለየራሳችን ሁላችንም በያለንበት የኢማን ደረጃ በያለንበት የግንዛቤ መጠን እርካታው ይገኛል፣ እርካታው ይከሰታል። ያንን ጣዕም ግን ለሌሎቹ ማሳየት ጭራሽ አይቻልም። ለምን ካላችሁ እኔ ባለኝ ቅርበትና ርቀት ነው የዚህ ጣዕም ባለቤት መሆን የምችለው። ለዚህ ነው ኢማሙ አህመድ ረህመቱላሂ ዐለይህ በ164 አካባቢ ዓመተ ሂጅራ የተወለዱት። እሳቸው ምን ይላሉ መሰላችሁ? ይሄን ልናገርና ልጨርስ። የሰው ልጅ ይላሉ የሰው ልጅ ፍጡር ሲታወቅ ሲቀረብ ይናቃል ይረክሳል አሉ። ሲታወቅ ስለሱ ስለ ግለሰቦች የበለጠ ባወራሉ የሆነ ክፍተት እናያለን አሉ፣ የሆነ ደካማ ጎን እንረዳለን አሉ። አላህ ሱብሓነሁ ወተዓላ አሉ ባወቅን ቁጥር ስለሱ በተረዳን ቁጥር ስለሱ የበለጠ ግንዛቤያችን ከፍ ባለ ቁጥር አሉ ፈሪዎችና እሱን አክባሪዎች እንሆናለን አሉ። ይሄ አላህ ልዩ የሚሆንበት
አንዱ መንገድ ነው ይላሉ። አላህ ሲታወቅ ይከበራል። አላህ ሲታወቅ ይፈራል። አላህ ሲታወቅ ይወደዳል። አላህ ሲታወቅ የሚደረጉት ኢባዳዎች፣ የሚደረጉ አምልኮቶች የሚደረጉ ለሱ በሙሉ ትንሽ ይሆናሉ። ለምን ካላችሁ ለሱ ክብር አይመጥኑም። ከኛ ደካማነት አንፃር ይሄ ያንሳል፣ ከሱ ታላቅነት አንፃር ግን ይሄ ምንም ማለት አይደለም። ለሱ ብዙ ሊደረግለት ይገባል። ባይሰጥ እንኳ አያችሁት፣ ከቅጣት ባያድ አምላክነቱ ታላቅነቱ ሁሉን ነገር ልንሆንለት የሚገባ ጌታ መሆኑን እንረዳለን አሉ። ይሄ አላህ ከሌሎቹ የሚለይበት ነው ይላሉ። ለምሳሌ ሌሎቹ አካላቶች ጣዖቶቹን ብንረዳ ብናጤናቸው ቢያውቋቸውና ቢገነዘቧቸው የሚያመልኳቸው ሰዎች አረ ይሄማ ሊሆን አይገባም፣ እንዲህ ላለማ እንዲህ ላረግ አይገባም ይሉ ነበረ። ግንሳ ስለነሱ የሰጧቸው ካባ አለ። ካባውን ሳይፈትሹ ማናቸው ማናለበሳቸው ምንድነው የተለበሰው ማለቱን ሲተው ግን አክብሮታቸው ይቀጥላል። ስለዚህ ሲታወቅ የሚፈራ፣ ሲታወቅ የሚወደድ፣ ሲታወቅ ተስፋ የሚደረግ፣ ሲታወቅ አምልኮቶች ሁሉ ያንሱታል የምንለው አላህ Subhanahu Wa Ta'ala ብቻና ብቻ ነው። ስለዚህ አላህ በሱ ጌትነት የሚረኩ፣ በእስልምናው የሚደሰቱ፣ በመጨረሻው መልእክተኛ አለይሂ ሰላቱ ወሰላም ህግና ስርዓት የሚኖሩ ባሮቹ አላህ ያድርገን፣ አላህ ያድርጋችሁ። በያላችሁበት በአላህ ኩሪት ብላችሁና ብለን በመልእክተኛው ተደስተን ተስማምተን ጌታችን ብለን ከኛም እንደኛ ያለ ማን የታደላለ? በአንተ አምልኮት አኑረህ በአንተ አምልኮት ግደለን፣ አንተንም የምናይ አድርገን የምንል ሰዎች አላህ Subhanahu Wa Ta'ala ያድርገን። ወቢላሂ ተውፊቅ። በሰላም ዋሉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሚን አሚን። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዚ አላህ ጀዛዎትን ይክፈሉት፣ አላህ ይቀበሉት። ግን ኡስታዚ አንድ ሁለት ደቂቃ ካላስቸገርኩት። እሺ እሺ። አንድ የቀረች ጓደኛ አለችን ውጪና እሷ ወደ እስልምና እንድመጣ እንደው ጠንከር ያለ ዱዓ ቢያደርጉላት ደስ ይለኛል። መርሐባ። እንትን ኢንሻአላህ ይቀጥሉ። እኔ ምንድነው የምለው መሰላችሁ ለሷና ለሷም ለሁላችንም እኛ የሰው ልጆች የመጣ ነው የተወሰነው ጊዜ በዚች ምድር ላይ ወደፊት ወደ ኋላ ወደ ላይ ወደ ታች ብለን የሆነ ስንቅ ፈልገን ይዘነው የምንሄዱ ነገሮችን አጣርተን ለዚያ ለክፉ ቀን ሄደን ለማንመለስበት ቀን ስንቅ ለመያዝ ነው የመጣ ነው። ያ ስንቅ ምንድነው ከተባለ ስንቅ የምንይዝበት ጊዜ የተሰጠን መሆናችንን ለማረጋገጥ እድሜያችንን አናቅም። ስንት ቀን እንደምንኖር ማንንም ሰው አያውቅም። ከቤተ መንግስት እስከ ታች ያለው፣ ከባለስልጣን እስከ ግለሰብ፣ ከሀብታም እስከ ድሃ ያለው፣ ከወንድ እስከ ሴት ያለው ማንንም ሰው እዚች ዓለም የምኖረው ወይም መቆያ ጊዜ ይሄን ያክል ነው ብሎ በአመታት አይደለም፣ በወራቶች አይደለም፣ በቀናቶች አይደለም፣ በሰዓታቶች ከዚያም በታች ባለ መናገር የሚችል ማንም ሰው የለም። የዚህን ያክል ደካሞች ነን። የዚህ ባለቤት የሆነ ያመጣን አካል ራሱ ነው የዚህ ውሳኔ በእጁ ያለው። የሚገርመው ውሳኔውንም ቢያሳውቀን ምንም የምናደርገው ነገር አልነበረም። በፊታችን ላይ የተደቀነ ይሄን ያክል ቀርተዋል፣ ይሄን ያክል ደቂቃዎች አሉ፣ ይሄን ያክል አመታት ነው፣ ይሄን ያክል ወራት ነው ቢልም ይችል ነበር። ነገር ግን አታውቁትም፣ እኔው ብቻ ነኝ የማውቀው አለ። እንዲህ ያለን አንድ ሰው እዚህ ቦታ ነው መወርድ ብሎ በአንድ ቦታ ተሳፍሮ በራሱ ፍቃድ መውረጃው ሲደርስ ወራጅ ይላል አይደል? እንዲህ የሚባል የለም እዚህ ላይ ተመልከቱት። እንዲህ ያለን ደካሞች ከሆነ እንዲህ ውስን በሆነችው እድሜያችን ያልሆነ ነገር በደንብ ያላጣራ ነው ብዙ መረጃ ያላገላበትንበት እንኳን አጠገባችን ካሉ ሰዎች አይደሉም ሌላም ሀገር ቢሆን ሂደን ብዙ ተንከራተን ኩላሊታችንን ቢሆን ሽጠን ደማችንን ቢሆን ሌላውንም ቢሆን ሁሉ የሰውነታችንን ክፍል
አድርገን አጣርተን ልንደርስበት የሚገባ ትልቅ አጀንዳ ላይ ነው ያለነው። ተሄዶ አይመለስም። የመጨረሻው ጉዳይ ኢማ የዘላለም ጀነት ነው ወይማ የዘላለም ጀሃነም ነው። ሶስተኛ ዓለም የለም። በነገራችን ላይ የወላዋዮች ወይም ደግሞ ያላጣሩ ወይም ደግሞ ነገ ዛሬ እያሉ ዕለተ ሞታቸው የደረሱ ትንሽ ለዘብተኛ የሆነ ከጀነትም የተወሰነ ከጀሃነምም የተወሰነ መካከለኛ ኑሮ ወይም ደግሞ የደሃ ወይም ደግሞ ምናምን የሚባል ዓለም የለም እዛ ቦታ። እዚህ ምድር ላይ እንደምናየው ማለት ነው። ሰዎች እንደዚህ ራሳቸው በሰጡት ስያሜ እንደዚህ አይነት ዓለም ከሌለ የሚያረካሽ የምታየው የምታጠኘው መረጃ ጋር ፈልጎ ያ መረጃ የእውነት አንዳንድ መረጃዎች በነገራችን ላይ እኛ የመረጃው ባለቤቶች የምንመለከትበት ነገር ይለያያል። አንዳንድ ሰው እሱ አይኑ ጮንጫና ከሆነ በትክክል አይኑ የማያይ ከሆነ ትልቁን ነገር ትንሽ አድርጎ ሊያሳየው ይችላል። የሚታየው ነገር አይደለም ችግር ያለበት፣ የሚያየው አካል ነው ችግር ያለበት። ይሄን ማየት አለብን። የአይን ድክመት ካለብን፣ የእውቀት ችግር ካለብን የሚሉንን አካላቶች አቅላችን ወይም አእምሯችን ሚዛን አለው፣ የማይታወቅ ሚዛን አለው። እሱን ሚዛን መጠቀም ያስፈልጋል። እኔን ወይም አንቺን ኑሮ ወክሎ የሚኖር ማንም የለም። እኔው ራሴ ለራሴ ነው የምኖረው። ኡስታዝ እኔው ለራሴ። እሺ ዳሪያ አለሽ እንዴ? ዳሪያ መልእክት በሷ በኩል ስለሆነ የሚሄደው ዳሪያ ዞር ብላ ይሆናል። በቃ ይቀጥሉ ኡስታዝ፣ እኛ ሪከርዱ እንልካለን። እና እንዲህ አይነት ከሆነ እንደነከሌ እነከሌ እንዲህ ይላሉ፣ እንዲህ አይነት ከሆነ እንዲህ ይመጣብኛል፣ እንዲህ ከሆነ እንዲህ ይመጣል የሚለው ሂሳብ ከኛነታችን በኋላ የሚመጣ ነው። ሲመጣ ደግሞ ያኔ ሌላ ሰው ነን። በነገራችን ላይ አሁን ሂሳብ ስናወራርድ ሌሎች ሰዎች ነን። የዛ ጉዳይ ባለቤት ሲሆን ደግሞ ለሱ የሚመጥን ለሱ የሚበጅ ለሱ መከላከል የሚችል ለሱ መክፈል የሚገባንን እንዴት እንደምንከፍል የዛ ባለቤት ስንሆን አብሮ የሚመጣ ሌላ ስሜት አለ። ደግሞ በነገራችን ላይ ብዙ ሰው የሚቸገረው እንደዚህ ነው። ነከሌ ምን ይላሉ፣ ነከሌ ጋር ያለ ጉዳይ እንዲህ ነው፣ እንዲህ ይሆናል በሚል መታየት ያለበትን ነገሮች እንዳናያቸው እንዳናጤናቸው የሚደረግበት አጋጣሚ አለ። ይሄ ሁሉ መቼም ሰው ነከሌ እንዳይሰሙ ብሎ ህመሙን መከላከል አይችልም። በነገራችን ላይ ሞቱን መደበቅ አይችልም። እንገራችሁ የፈለገ ቢሆን በአደባባይ ከሌ ሞተ ተብሎ ይነገራል። እንዳትሰሙ ሹልክ አድርጋችሁ እንዲህ አድርጋችሁ ቀበሩኝ እንኳን አይልም። ምንም የሚደበቅ ነገር አይደለም። ከዚህ አንፃር ለራሳችን ቦታ ሰጥተን የኔው ባለቤት እኔው ነኝ፣ ሂሳብ የምደረገው እኔው ነኝ፣ የምጠየቀው እኔው ነኝ በሚል ሂሳብ ሌሎቹ ላይ የሚያዩትን የያዝነውን የምናስበውን ነገር ቦታ ሰጥተን ማዳመጥና ማጤን ያስፈልገናል። እንዲህ ተራ የሆነችው ዓለም የዚህን ያክል ጥለናት የምንሄደዋ እንዲህ ካስቸገረችን፣ እንዲህ ብዙ ውጣ ወረድ ካላት እንደው የመጨረሻ እንኳን ሳይሳካ ቢቀር በሞት እንገላገለዋለን ብለን እናስባለን። በሞት ትተነው እንሄዳለን ብለን እናስባለን። እዚህ ከሰው ጋር የምናወራው ከብዙ ሰዎች ጋር ምን ይሻላል የምንልበት ዓለም ከበስተጀርባው መቼ እንደምንሄድ የማናውቀው በዚህ መልኩ ካስቸገረ ያ ማንንም የማናመክርበት ከማንም እርዳታ የማንጠይቅበት ሂደን የማንመጣበት ዓለም ላይ ችላ ማለት አግባብ አይደለም፣ ፍትሃዊም አይደለም። ፍትሁ ለማን ነው ከተባለ ለራሳችን ብስለትም አይደለም፣ በጭራሽ አዋቂነትም አይደለም። ወሳኝ የሆነን ነገር አቅሎ መመልከት፣ ትኩረት የሚሰጠውን ነገር እንደ ቀላል ማየት የመጨረሻ በራስ ላይ መቀለድ ነው፣ በሌላ በማንም መቀለድ አይደለም። እና ሁላችንም ይህንን መመልከት ይኖርብናል ለማለት ነው። አላህ ይስጥልኝ፣ አላህ ያክብርልኝ። በሰላም ዋሉ። እሺ ኡስታዝ ጀዛከላህ ኸይር።
አላህ ጀዛዎትን ይክፈሉት፣ አላህ ይቀበሉት። አላህ እድሜውን እንግዲህ ጨመርመር አድርገው ይስጦት ነው የምንለው። ያው ገራሚ ነገር ነው። ኢንሻአላህ እስቲ ረቂቅ አለክ ደህና ሂድበት እስቲ ሀቢቢ። ምኑ ልሄድበት ወንድሜ? አንድ እውቀት ነው፣ ሁለት የሚኖር ህይወት ነው፣ ሶስት የሀቅ መንገድ ነው። እንደዚህ አድርጌ ገልጿለሁ። እሺ ጀዛከላህ ኸይር። እስቲ ምህረት ደግሞ እስቲ ምን አገኘሽ፣ ምንድነው የሚሰማሽ የሚለውን ነገር ትንሽ ይይበትና ኢንሻአላህ እኔ ትንሽ ሄድበትና ወደ ሌላ እንገባለን። ምህረት ካለሽ ወይ ደግሞ ሰለምቴዎች ብቻ እንዳይሆን እስቲ ሀዊ ኳልሽ አለሁ። እኔ እስካሁን መቆየትሽ ገርሙኝ። አይ አለሁ፣ ስራ እየሰራሁ ነው በስልኬ። እስቲ ሂጅበት እስቲ እስልምና ሃይማኖት ጥፍጥናው ምናምን እስቲ እንደው ስታወሪ ጎበዝ ነሽ። ባይዘው እኮ አቤት ቅባት እንትን አይደል መከራሽን ሳበዙ ማለት ዝም ብዬ ስጫንሽ ሉድ አሁን ማውራት ጎበዝ ነሽ ብሎኛል። ሰው ይጠብቃል። በደም ማውራት አለብኝ ማለት ነው። እሺ ጃቢር ይሁንልህ እሰራልሃለሁ ብለሽ ትቀጥያለሽ ማለት ያው እንዳላችሁት ነው። ከማደል ጀምር ስለ እስልምና የሚኖር ህይወት ነው የሚባለው ነገር እውነት ነው። የሚኖር ስትኖሩ የምታዩት የምታጣጥሙት ነገር ነው። ግን እኔ እንደው ከሰለምቴዎች ጋር ሼር አድርጋለሁ የምለው ነገር ምንድነው የሆነ ጣዕሙ ለመግለጽ ይከብዳል። እንዴት ማስረዳት እንደምንችል አናቅም የሚሉት ነገር እውነት ነው። እኔም ራሱ እንዲህ ነው ብዬ ለማስረዳት ይከብደኛል። አንዴ ምን አለ እኔ የሚሰማኝ ስሜት ሰዎች እንዲሰማቸው ማድረግ ብችል እላለሁ። ገብቷል? እና እኔ ሁሌ ማለት ነው ልክ እንደ ሰለምቴ ነው የሚሰማኝን አላቅም። እውነት ሙስሊም በመሆን እኔ ብርቅ ይሆንብኛል። ወላሂ አንዳንድ ነገሮች ምናምን ሳይ እንኳን ሙስሊም ሆንኩ እላለሁ። ልክ የሆነ ሰለምቴ ሆንኩም ይመስለኛል። ወላሂ ግን እኔ ሰለምቴ አይደለሁም። ግን የሆነ ሙስሊም ስለሆንኩ የምትደሰትባቸው ነገሮች ሁሌ አንድ አዲስ ነው። በቃ ሙስሊም መሆንን የምታስታውሰው በቃ እንኳን ሙስሊም ሆንኩ የሚለው ነገር ያለውን ነገር ስታይ ዓለምን እንኳን ስታይ ራሱ እንኳን ሙስሊም ሆንኩ ስለ ይሄንን ዓለምን በእውነት ልትጋፈጥ የምትችለው ሰው ሆነ ልትኖር የምትችለው ሙስሊም ስትሆን ብቻ ነው። ሙስሊም እስልምና የራሱ ህግና ስርዓት ስላለው በቃ ወደድክም ጠላህም ለዛ ስርዓት ስለምትገዛ ይሄ ከስሜታዊነት ዓለም ትወጣለህ። ከስሜት ከመነዳት ከሚለው ማለት ነው። በህግና በስርዓት ነው የምትኖረው ህይወትህን። እኔ እንዴት አላቅም። እስልምና ለህይወታችን የህይወት ማኑዋላችን ነው። እንዴት መኖር እንዳለብን ሰው ሆነን እንዴት እዚህ ምድር ላይ መኖር እንዳለብን የሚያሳየን ሃይማኖት ነውና ሁሌ በቃ እንዴት ነው ለምሳሌ እናንተ አንድ ልብስ ብትገዙ እኮ የሆነ ትንሽ ሰሞን ነው የምትደሰቱበት፣ ከዛ ትለምዱታላችሁ። እስልምና ግን አይለመድም። በቃ ሁሌ አዲስ ነው። ሁሌ ብርቅ የሚሆንባቸው ሃይማኖት ነውና እኔ እንደዛ ነው። በቃ ሁሌም ደስ የሚለኝ ነገር ሁሌም ሳስበው ደስ የሚለኝ እዚህ ምድር ላይ አንዴ ምንድነው ህይወት እንኳን ስትል ሙስሊም ስለሆንክ በቃ እኔ እንጃ የምትደሰትበት ነገር ቢኖር እስልምና ነው። እና አልহামዱሊላህ ነው የምንለው። ከዛ በዘለለ ምን እንላለን? አልহামዱሊላህ እንላለን። እኔ ስሜ ሀዊ ነው የሚለው ሰለምቴ ስለሆንኩ አይደለም። ግዴታ የእስልምና ስም ማለት የአረብኛ ስም መሆን የለበትም። የኔ ስም ኦሮምኛ ስም ነው እና ያው ከዛ አንፃር ነው እንጂ እኔ ሰለምቴ ስለሆንኩ አይደለም። ያው በእርግጥ በፋሚሊ ኦርቶዶክሶች ፕሮቴስታንት ምናምን ይበዛሉ። እንደዛ አለ። አላህ ሂዳያ ይስጣቸውና ቤተሰቦቼ ክርስቲያኖች ናቸው። ግን ሰለምቴ አይደለም። የሚገርማችሁ ነገር እንዴት ምናምን እንዳትሉ እና እኔ እንደዛም ሆነው አሁን እንዳልኳችሁ አብዛኛው ቤተሰቦቼ እናት አባቴ ሳይቀር ኦርቶዶክሶች ናቸው። ግን ወደ ኦርቶዶክስ ወይ ወደ ሌላ ሃይማኖት የመሳብ እንትን የለኝም ጭራሽ ነው የምላችሁ። እና እንደዛም ሆኖ ሙስሊም በመሆኔ የምደሰትበት አንድ ቀን እንኳን ወደ እነሱ ሊሂድ ይሁን ሃይማኖታቸውን ልሞክረው እንኳን ብዬ አላቅም። እውነት ከልጅነቴም ጀምሮ እኔ እስልምናዬን በጣም ነው የምወደው። ሐቂቃ ነው። አንዴ ቤተክርስቲያን ሄድኩኝ ከእናቴ ጋር ማለት ስትሄድ እስኪ እንሂድ ብላኝ ሄድኩኝ ማለት ነውና መድኃኒዓለም መሰለኝ ሄድንና ከዛ
እዛው ግቢ ውስጥ ቁጭ ብለው የሆነ ስብከት ከተነገረ በኋላ የሆነ ጸሎት ሰዓት ይመስለኛል እንዲህ ጎንበስ ቀና የሚሉበት ቦታ አለ እና ቁጭ አልኩኝ እኔ እነሱ ጎንበስ መሬት ላይ ጎንበስ ሲሉ ቁጭ አልኩኝ። ከዛ ቆሞ ሰብኩ ሰውዬ እኔን ያየኛል። ምን ብሎ ያየኛል ማለት ጎንበስ አትልም እንዴ? እኔ ነጠላም አልለበስኩም ሻርፕ ነው የለበስኩት። ጎንበስ አልልም እኔ እነሱ ቁጭ ሲሉ እኔ እታያለሁ። ልክ እነሱ ጎንበስ ሲሉ እኔ ጎላ ብዬ እታያለሁ ማለት ነውና እዛ ፊት ለፊት ያለው ሰውዬ እኔን ያየኛል። እኔ ፈርቼውም እኔ ጎንበስ አላልኩም ግን በቃ ምን ያስባል ብዬ አሰብኩኝ በውስጡ ወይ ቃች ወይ ታማሚ ናት ወይ አእምሯን ያማታል ሊሆናል ብሎ ያስባል ብዬ በቃ ምንም እንትን ሳይለኝ ቁጭ አልኩ ማለት ነውና እንደዛ እንኳን ሆኖ የሆነ ወደ እነሱ እስኪ ልመሳሰል እንኳን ብዬ ወደ እነሱ የመሄድ እንትን አልነበረኝምና ልጅም ሆኜ ደስ ይለኛል ብቻ እኔ ባጭሩ ሙስሊም ሆኜ አሁንም ደስ እያለኝ የምናገረው ነገር ቢኖር ሰላም ይሰጠኝ ነገር ቢኖር በህይወቴ እኔ ሙስሊም መሆኔ ነው። እና እንግዲህ አላህ ሂዳያ ይስጣችሁ ላልሰለማችሁም ይሄንን ጥፍጥና ጣዕም ገብታችሁበት ብታዩት እውነት እንግዲህ ልባችንን ከፍተን እናሳያችሁ። ገብታችሁ መታችሁ ኑሩበት፣ እዩት፣ ሰላሙን፣ ጥፍጥናውን እውነት እንዴት መኖር እንዳለባችሁ ፈጣሪያችሁን ራሱ እንዴት እንደምታከብሩት ሙስሊም ስትሆኑ መሳፈጥ የለም። ለሁሉም ቦታውን ነው የምትሰጡት። መላእክት የራሳቸው ቦታ አላቸው። ፈጣሪ ከምንም በላይ የራሱ ቦታ አለው ስላችሁ እንደ ጓደኛችሁ አይደለም። ፈጣሪ እንደዚህ የምትቀልዱበት አይደለም። ፈጣሪያችሁን አክብራችሁ ወዳችሁ ፈርታችሁ የምትኖሩበት ህይወት ነው። ግን ፈርታችሁ ሲባል ከሱ አይደለም የምትርቁት፣ ወደሱ ነው የምትጠጉት ስትፈሩት ማለት ነውና የእውነት ታከብሩታላችሁ። ከፈጣሪ ጋር ነው የምትኖሩት። እውነት እያንዳንዱ እንቅስቃሴያችሁ እስልምና ላይ ፈጣሪ ነው የሚያስተውሳችሁ። ጧት ስትነሱ ፈጣሪን ታስተውሳላችሁ፣ ስትበሉ ፈጣሪን ታስተውሳላችሁ፣ እየተራመዳችሁ ፈጣሪን ታስተውሳላችሁ። ምን እንዴት ብቸኝነት ይሰማችኋል? እስኪ የዓለማቱን ጌታ በየሰዓቱ በየደቂቃው ያስታወሳችሁ ማለት ነውና ስራ ራሱ አይሆንባችሁ። ምን ማስታወስ ሲባል በቃ የሆነ ጭንቀት ምናምን አይደለም። በነገራችን ላይ በቃ ህይወታችሁ ስለሆነ እኔ እንጃ እንግዲህ እንዴት ለእናንተ እንዴት ማብራራት እንዳለብኝ ግን እየተደሰታችሁ የምታደርጉት ህይወት ነው። እየተደሰታችሁ ፈጣሪያችሁ የምታስታውሱበት የሚናፍቃችሁ እንደ አንዳንዴ አሁን ሴቶች ምናምን አንዳንዴ የማይጾሙበት ሰዓት አለና የሆነ መጾም ታማችሁ እንኳን ምናምን ቶሎ ወደ ጾም እስክትመለሱ ወደ ሰላት እስክትመለሱ የሚጨንቃችሁ የለም። መች ነው የምጀምረው የምትሉበት እንደው እንኳን ታማችሁ እንኳን ከሆነ ማለት ነው። ብቻ አላህ ሂዳያ ይስጣችሁ። ሙስሊሞች ናችሁ የምትረዱት አሁን የምለውን ነገርና ለክርስቲያን የሆነ ስራ ይመስላል። አሁን ገና ጧት ማታ ምናምን ሊል ይችላል። በተለይ በሳምንት አንዴ ቤተክርስቲያን ወይ የሆነ እምነት ቦታ የሚሄድ ሰው እንዴት በቀን 5 እናንተ ምናምን ይላል አይደል? ግን እኛ ካልሰገድን ነው የሚጨንቀን። እኛ ሰላታችንም ሆነ እያንዳንዱ የአምልኮት ስርዓታችን እውነት ጥቅሙ ለራሳችን ነው። ፈጣሪ ምንም የሚጠቅመው ነገር እኮ የለም። እኛ ሰገድን ጾምን ምናምን ለሱ ስልጣኑ ላይ ምንም የሚጨምርለት ነገር ኖሮ አይደለም። ግን እኛ ነው የምንጠቀመው። ገብታችን እንደዛ በመናደርግበት በመንፈሳዊ ህይወታችን በምድራዊ ህይወታችን ተጠቃሚዎች ነን። ካላደረግነው የምንጎዳው እኛ ነን። እሱ የሚጨምርለትም የሚቀንስበትም ነገር የለም። አላህም እንደዛ ነው የሚለው። እናንተ ባሮቼ እናንተ እኮ ደርሳችሁ እኔ ልጠቅሙኝ አትችሉም። ተሰብስባችሁ እንኳን ዓለም ላይ ያለ ህዝብ ተሰብስቦ ዓለም ላይ ከመጀመሪያ ከአዳም እስከ መጨረሻው የሰው ዘር ያላችሁት ማለት ነው ተሰብስባችሁ እኔን መጥቀም አትችሉ። የኔን የመጥቀም ደረጃ ላይ ልደርሷችሁ። እንደገና ደግሞ ከመጀመሪያ እስከ መጨረሻ ያላችሁ ክፉ ብትሆኑ ሁላችሁም በቃ አማጭ ፈጣሪን የካዳችሁ ምንም በቃ ይሆናል በጣም ክፉ ነው የምትሉትን ሰው አይነት ልብ ቢኖራችሁ ሁላችሁ ማለት ነው ከኔ ስልጣን ላይ ምንም ይቀንሰው ነገር የለም ማለት ምንም። እንደገና ደግሞ ከመጀመሪያው ሰው ከአዳም እስከ መጨረሻው ሰው ያላችሁ ደግሞ በጣም አላህን ፈሪ በጣም በቃ ደግ በጣም እንደው ይሄ ምንድነው አምልኮት የሚያበዛ ምናምን አይነት ሰው ደግሞ ብትሆኑ ይሄ ነገር ምን የስልጣኔ ላይ ምንም የሚጨምር ነገር የለም። ብትክዱ ምንም የሚቀንስ ነገር የለም። ብታምኑ ምንም የሚጨምር ነገር የለም። እና ሁላችሁም ደግሞ የሰው ልጆች ደግሞ
ተሰብስባችሁ አንድ ሜዳ ላይ ሆናችሁ ሁላችሁም ፍላጎታችሁን ጠይቃችሁኝ እንደ ፍላጎታችሁ ለሁሉም ብሰጣችሁ እኔ ካለኝ ነገር ካለኝ ሀብት ካለኝ እንትን ምንም የሚቀንሰው ነገር የለም። ልክ ባህር ውስጥ እንኳን መርፌ ከታችሁ መርፌውን ስታወጡት ይዛ የምትወጣውን ውሃ እንኳን ያክል አይቀንስብኝም ይላልና እኛ ፈጣሪን መጉዳትም የመጥቀምም አቅም የለንም። ግን ምን አለ የምትሰሩትን ስራ ጽፍላችኋለሁ አለ። ከዛ የሰራችሁትን ሰጣችኋለሁ። መልካም የሰራ አላህን ያመስግን፣ ከዛ ተቃራኒ ያገኘ ደግሞ ነፍሱን እንጂ ማንንም አይወቀስ ይላልና እኛ በምናደርገው ነገር እኛ ተጠቃሚ ሆነን እንደገና ግን የሚሰለችም አይደለም ተደስተን የምናደርግበት ነውና እስልምና ህይወት ነው የሚለው ነገር በአጭር ቃል ይገልጻል። ጀዛከላህ ኸይር። እንደው በጣም የሚገርም ከባድ ሀሳብ ነው ያነሳሽው። በጣም ከባድ፣ በጣም ጥልቅ። አላህ ጀዛሽን ይክፈልሽ፣ አላህ ይጠብቅሽ። እኔ የምለውን አሁን ምንም ቃል የለኝም። እውነት ሀዊ ከባድ ሚዛን 100 ኩንታል ብዬሻል። እሺ ሌላ የሚያወራ ሰው አለ ማውራት የሚፈልግ? ዮኒ ሄድበት እስቲ አንተው ዮኒ ወይ አውራ ተብሎ ራሱ የማያወራ ልጅ ነው። ግን ያው ከልብ ካለቀሱ ነው የሚባለው። እና ዮኒ ሻሃዳ ትይዛለህ ወይስ ምንድነው ውሳኔክ? ስለ ሻሃዳ ልንገራችሁ። ቆይ እስልምና በገባኝ የተጠየቁን ለምን? እሺ ቀጥል። አንድ የዘለልኳት ልንገራችሁ። እስልምና ልክ ሳቀውና አላህን ሳቅ በቃ ልክ ኢማን የሚባለው ነገር ውስጤ ሲገባ ራሴን አላምነውም በቃ። እና ሰው ሻሃዳ በያዘ ቁጥር ወላሂ ነው የምላችሁ አብሬ ሻሃዳ ይዛለሁ። በቃ ቲክቶክ ላይ ሻሃዳ በያዘ ቁጥር ሰው አብሬ ነው ሻሃዳ ምለው፣ ራሴን አላምነውም በቃ። የእውነት አላህ ተቀብሎኛል ብዬ በቃ በጣም እንትን ከማለት የተነሳ በቃ የዛሬ ወርም ይሁን ምንም ሻሃዳ በያዘ ቁጥር አብሬ ነው ሻሃዳ የሚይዘው በቃ። እና ፊሊንጉን የእውነት ፊል እያደረግኩት ማለት ነው። ለዛውም እየደጋገምኩት የተለያዩ ሰዎች በተለያየ ጊዜ ሻሃዳ ላይቭ ላይ በያዙ ቁጥር አብሬያቸው ነው ሻሃዳ የሚይዘው የነበረውና በጣም እሱ ጊዜ ይገርመኛል። አሁን ላይ ቆም ብዬ ሳስበው ስፔሻሊ ያ ኢማን የሚባለው ነገር ሲገባኝ በቃ ሻሃዳውን እንዴት እንደምለው ሻሃዳ ከሚይዙ ሰዎች ጋር ሱብሃንአላህ። ኦኬ ጀዛከላህ ኸይር። አክቹሊ ከዮኒ ጋር የሆነ የተግባባንበት ተርኒንግ ፖይንት አለ እና እነግራችኋለሁ። ዮኒ መልሴን ከመልስ እና ሻሃዳ አትይዝም ዮኒ? አሁን ቆይ አንድ ጥያቄ ግን አለኝ ያልተመለሰ። ሁሉም ተመለሰልኝ አላልክም እንዴ ባለፈው? አዎ አልሐምዱሊላህ። ግን አንድ የምጠብቀው አለ። እሱ ሲመለስ በቃ የዛን ጊዜ አብሬ ይዛለሁ። ኦኬ ጥያቄውን ግን አታውቀው? አይ ጥያቄ ለአላህ አቅርብ ያለው የዛን ጊዜ አብሬ ሻሃዳ ይዛለሁ። አለ እኔ ከሱ መልስ ይልቅ ደስ የሚለኝ ይሄ ውስጤ አለ አይደለ ትንሽ እስቲ ትንሽ እሷን ነገር እስቲ በለኝ። እሷን ነው የምወዳት። እሺ አምኛለሁ እኮ በቃ ግን በቃ ይከብደኛል። የሆነ የሚይዘኝ ነገር አለ እንጂ ምንህ ነው ያዘች? ገልጸው አላውቅም። በቃ በበቃ ነጭረሰው። እሺ እንትን ነው አክቹሊ እንትን ነው። በነገራችን ላይ ሰው ስለ እስልምና ማወቅ ከጀመረ መዳረሻው እስልምና መቀበል ነው። እስልምናን ከመቀበል ሌላ ምንም አማራጭ የለውም። ምን ካልሆኑ በስተቀር ካላስቋረጣቸው በስተቀር ማለት ነውና በነገራችን ላይ ሰዎች ስለ እስልምና ጥንፍፍና ጥልል አድርገው አውቀው ማለት ነው። ታዲያ ለምን አሰልሙም ሲባል ይሄ ውስዋስ የሚባል ነገር አለ። የሸይጣን ውስዋስ ማለት ነው። ሸይጣን እና ሸይጣን የምታደርጉትን ነገር ነው የሚነግራችሁ፣ ግን ምክንያቱን አይነግራችሁ። ከዛ ይመጣና በጆሮአችሁ አትስለሚ እንትን እስኪሆን ድረስ ብሎ ምክንያቱ እኮ ምንም እንደሆነ አይታወቅም። ይሄ እኔም ላይ ያለ ነገር ነው፣ እኔም ላይ የተፈጠረ ነገር ነው። እስልምና ልክ እንደሆነ አወቅኩኝ፣ ግን በቃ የሆነ የሚይዘኝ ነገር አለ ውስጤ፣ ምን እንደሆነ አናውቅም።
ምንድነው ላይክ ቆይ ላይክ ምንድነው ችግሬ ብለን ራሳችንን ብንጠይቅ ራሱ አይዱን ነው። ምክንያቱም ትዝ ይለኛል እስልምናን አንድ ቀን ያወራረርኳት ማታ አለች እና እስልምናን ለመቀበል ካለኝ ምክንያት ይልቅ ክርስትና ውስጥ ክርስቲያን ሆኜ የቆየሁበት ምክንያት በጣም ትንሽ ነበረ። ምክንያቱም እስልምናን አልቀበልባቸውም ብዬ ያስቀመጥኳቸው ምክንያቶች አሉ። ክርስትና ደግሞ ሃይማኖት ነው ብዬ ፕራውድሊ እኔ ክርስቲያን ነኝ ብዬ ሳወራ ያለኝ ነገር አለ። ከዛኛው ነገር አንደኛ እስልምና ላይ ያለው ነገር የተሻለ ነበር እና ምክንያቱ ምን እንደሆነ አታውቁት። ምን አሰልሙም ስትፍ ይሆነ አላህ የሆነ ውስጥ እኮ ይፈቅድ አይደለም ጥያቄ እኮ የለኝም፣ ግን የሆነ ውስጥ እስኪፈቅድልህ ምናምን የሆነ አላህ የሆነ ገባችሁ አይደለ እምለው ነገር የሆነ በቃ የሚይዛችሁ ነገር አለ፣ እንደዚህ የሚለዋት ነገር አለና አይዶ ነው። በሞት ለምን እንደሚጮቱ አላውቅም። እውነት እንትን ነው በነገራችን ላይ ማለት ነው። እኔ ልንገርሽ ማለት ነው። እኔ ልንገርሽ አልኩኝ ልንገራችሁ፣ ወላሂ ነው የምላችሁ ማለት ነው። እንደው እኔ አላህ ሞራሉን ባመጣልኝ። እስቲ አስቡት፣ ቤተሰቦቻችሁን አስቧቸው፣ የምትወዷቸውን ሰዎች አስቧቸው፣ ጓደኛችሁን አስቧቸው። በሞታችሁ ቅጽበት ከነሳ ጋር ትለያያላችሁ። በሞታችሁበት ቅጽበት ማለት ነው። ለምን እናንተ እዛ ናቸው፣ እነሱ እዚህ ናቸው። በቃ ሌላ ቦታ ነው። ከዛ ይሁን 50 ዓመት 40 ዓመት ግፋ ቢል 60 ዓመት አብራቸው የምትወዷቸው ለአንድ ቀን እንኳን ካይናችሁ ሲጠፉ የት ሄዱ ብላችሁ የምትፈልጓቸው ሰዎች ለዘላለም ስታጧቸው ማለት እና በደም ዱዓ አድርጉላችሁ። ወላሂ ነው የምላችሁ። በጣም የሚያሳዝነኝ ነገር ትንሽ እንትን ይላል ለሞት የመቅረብ ስሜቱ እንትን ስለሆነ አንረዳውም። እና እኔ እንጃ እንግዲህ እኔ አላህ ይሁነን ነው የምለው። ወላሂ ነው የምላችሁ። እኔ እንጃ እኔ ይከብዳል በጣም። እና እስቲ አንድ ቪዲዮ ላሰማችሁ። አንድ ጥያቄ ምንድን ነው ከመስለም የያዘሽ? አይ ሁላችንም ዛሬ ነው ያለን እኮ ነገም የኛ አይደለም፣ ትናንትም አልፏል። እና አንድ ወገናችን ስለ እስልምና ሙሉ ለሙሉ ገብቷታል፣ አውቃለች፣ ወደዋለች። እና እስልምና ለምን አትቀበይም ስትባል ይለፈኝ ነው ያለችው። ይለፈኝ ማለት ይለፈኝ ምን ማለት ነው? እና ከባድ ነው። አይዱን ነው እንዴት እንደሆነ እኔ እንጃ። በነገራችን ላይ ዮኒ እዚህ ተርኒንግ ፖይንት ላይ ያው እነ ዳሪያ ላይ ሙድ እንይዝባቸው ነበርና በዛ ትንሽ ፈን ነገርን ፈጥርና ከሱ ጋር እንትን ነበርና አልሐምዱሊላህ ዳሪያ መታለች። ያው ዳሪያ እንዲህ ነበር የምትይው ዳሪያ እስቲ ምንድን ነበር የምትይው? እስቲ አስተውሽኝ። ወይስ ይቅር ይሄ የሚቅር ሀዊ ብትኖር ላጥኖትል ነበር ታጥኖ ትማርበት። እኔ እኮ የሆነ እስልምና አለ ልቤ ግን በቃ የሆነ እኔ የነጠላው የጭሱ የጧፉ ብቻ የሆነ የሚይዘኝ ነገር አለ የሚሉት ነገር አለና በህይወታችሁ አትቀልዱ። እና እንደዛ እያለን ያው አሪፍ ጊዜ እያሳለፍን ነው። አልሐምዱሊላህ እንትን ይባል እስቲ አቡ መሐመድና